ሰላም እንዴት ናችሁ ዲቻናል ቤተሰቦች በመጀመሪያ ደረጃ እንግዲህ ለአለባበሴ ይቅርታ ጠይቃለሁ የዛሬውን ፕሮግራም እንደዚህ ነጣ ባለ ቲሸርት ማቅረብ አልነበረብኝም ሳላስብበት ነው ለብሼ የወጣሁት ኤኒዌይ ከትላንትና ጀምሮ አንድ አሳዛኝ ዜና ሰምታችኋል ብዬ አስባለሁ ድምጻዊ ሰማኸኝ በለው ወይም ደግሞ ሰሚ ባላገሩ በሚል ብዙዎቻችን የምናውቀው በተለያዩ ባህላዊ ሙዚቃዎች የምናውቀው ታዋቂና አንጋፋ ድምጻዊ ህይወቱ ማለፉን ከትላንት ጀምሮ እየሰማችሁ ነው ብዬ አስባለሁ ይሄንን የሱን ህልፈተ ህይወት ተከትሎ አሁን ላይ የወጡ ያሉ መረጃዎች ምንድናቸው እና ከውፍረት መቀነስ ህክምና ጋር ተያይዞ ይሄ ነገር ተፈጥሯል የሚል አይነትም መላምት እየተቀመጠ ነው በዚህም ደግሞ አንዳንድ ዶክተሮች ሐሳባቸውን እየሰጡበት ነው ሶ ምንድነው ጉዳዩ የሚለውን በዝርዝር የምናወራ ነው የሚሆነው ከዛ ፊት ግን እስቲ ምንድን ነበር የተፈጠረው እንዴት በድንገት ህይወቱ ሊያልፍ ቻለ የሚለውን ሰዎች ከቅርብ ሰዎች የሰሙትን መረጃ ሶሻል ሚዲያ ላይ ለቀውታ ይቻለው ከነዛም ውስጥ እንግዲህ ሰይፉ ፋንታውን ታዲያስ አዲስ ፕሮግራም ላይ እንደዚህ ብሎ ነበር እስቲ አንዴ ሰምተነው እንመለስ እንግዲህ በመታየት ሁኔታ በጣም መልእክቶችን ያስተላልፍ ነበር በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል ቅርብ ነው ለሚዲያው ቅርብ ስለሆነ ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን እንግዲህ ያማማቱ ሁኔታ ከቤት ደክሞኛል ብሎ ከወጣ በኋላ ሆስፒታል ከደረሰ በኋላ ህይወቱን ለማትረፍ ሙከራ ቢደረግም አልተቻለም በመጨረሻም ህይወቱ አልፏል የሚል አይነት መረጃ ነው ያለው እስካሁን ድረስ እና ይህንን ነገር በጣም በተደጋጋሚ ሰዎች ሼር ሲያደርጉት ነበረ ሌላም አቻሪ ጫማን ካወቃችሁት እሱም ስለ አሟሟቱ ከቤተሰቡ የሰማውን መረጃ እንደዚህ ሶሻል ሚዲያ ላይ አጋርቶ ነበር ጤና ይስጥልን ውድ አቻሪ ሚዲያ ተከታታዮች እንግዲህ ዛሬ ደግሞ በእውነት በጣም በሚያሳዝን ዜና ነው የመጣሁት እጅግ በጣም አዝኛለሁ ሁሉም ህዝብ አዝኗል ዛሬ እንደሚታወቀው ከንጋት ጀምሮ የተሰማው ሀዘን የብዙዎችን ኢትዮጵያውያን ልብ ነክቷል የሰማኸኝ በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያውያን በተለያየ ዘዴ መገናኛ ዘዴ ሀዘናቸውን ሲገልጡ ነው የቆዩት እኔ ግን አሁን በቅርብ ሰዓት ውስጥ አሁንም ያለሁት እዛ አካባቢ ነው ወደ ለቅሶ ቦታ ሄጄ ነበረ እዛ ደርሼ ባለቤቱንም አግኝቻት ነበረ ልጁንም እስራኤልን አግኝቻለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የህክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን እንግዲህ እንደሰማችሁት ሰሞኑን ይሄ አንጋፋ ድምጻዊ ሶሻል ሚዲያ ላይ አንዳንድ ቪዲዮዎች ሲለቀቁ አይታችኋል ብዬ አስባለሁ ያው ምን ያክል ውፍረት እንደቀነሰ እና ለውፍረቱ ህክምና እያገኘ እንደሆነ ምናምን ሲናገር ነበረ ይሄንን ሶሻል ሚዲያ ላይ ሁሉም ሰው አይቶታል ብዬ አስባለሁ እሺ እንቀጥል ይዘውት እንደገቡ ወዲያው ነው ብዙም አልቆየ ወዲያው ነው ያለፈው ማለት ነው ሰሜና በጣም ነው የሚያሳዝነው ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት አሁን ግን ወደዚህ ወደ ሀዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉ ነገር እያደረጉ ነው ቀብሩም ነገ እንደሆነ ተረድቻለሁ ሰዓቱም 9 ሰዓት ነው ያለው መረጃ እንግዲህ ከአሟሟቱ ጋር ተያይዘው ይሄ ነው ባጭሩ በዚህ ሁኔታ ነው ህይወቱ ያለፈው የሚል ነገር ነው ሶሻል ሚዲያ ላይ እየሰማን ያለ ነውና ከቅርብ ሰዎችም ተሰማ የሚባለው መረጃ ይሄ ነው በነገራችን ላይ ከዚሁ ከውፍረቱ ጋር ተያይዞ ሶሻል ሚዲያ ላይ በተደጋጋሚ ሲጠየቅ ሰምታችኋል ብዬ አስባለሁና እንዴት ነው ይሄ ነገር ሊፈጠር የቻለው ሰውነት በጣም ጨምሯል ምንድነው ምክንያቱ በሚል እንግዲህ የተለያዩ ጋዜጠኞችም እየጠየቁት ነበር አባይ ቲቪም ላይ
ራኪብ አለማየሁ እንደዚህ ብላ ቅርብ ጊዜ ጠይቀው ነበርና እሱ የሰጠውን መልስ እስቲ ሰምተን እንመለስ። ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር ላይ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው። በቃ አለኝ ብዙ ማህበራዊ ጉዳይ አለኝ የምገናኝበት የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው። በቃ ሳቅ፣ ጨዋታ፣ እንቅስቃሴ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። እንደሰማችሁት አሁን እንግዲህ ከጤናው ጋር ተያይዘው ውፍረቱ ብቻ ነው እንጂ ሌላ ተጓዳኝ ህመም እንደሌለበት ነው የተናገረው እሱ። ለማንኛውም ከዛ በኋላ እንግዲህ አንዳንድ ቪዲዮዎች ሶሻል ሚዲያ ላይ ሲለቀቁ አይታችኋል ብዬ አስባለሁ። አሁን ላይ በትክክል 100% ይሄ ነገር ሊረጋገጥ የሚችለው በትክክል ኢንቨስቲጌት ሲደረግ ነው። ስለዚህ ተቋሙንም ስም ማጥፋት ስለሌለብን የተቋሙን ስም እዚህ ጋር ማንሳት አልፈልግም። ግን ያው ከውፍረት ጋር ተያይዞ ሕክምና እያገኘ እንደሆነ ተናግሮ ነበርና አሁን ህይወቱ ካለፈ በኋላ አንድ ሶሻል ሚዲያ ላይ የሚታወቅ ዶክተር ብሩክ አለማየሁ ይባላል። የስኳርና የሆርሞኖች ሐኪም ነው። ኢንዶክሪኖሎጂስት ነው እና ኢንተርኒስት ነው። ከስኳርና ከሆርሞን ጋር በተያያዙ ነገሮች ሲኒየር ሐኪም ነው። ሶሻል ሚዲያ ላይ ብዙ ጊዜ ምክር ሲሰጥ አይታችሁታል ብዬ አስባለሁ። እና እሱ ከዚሁ ጉዳይ ጋር ተያይዞ አንድ ሀሳብ አንጸባርቆ ነበርና እሱን እስቲ አንዴ ላሳያችሁና እንመለስ። ሳምንት ውስጥ እንግዲህ 4 ኪሎ ቀንሻለሁኝ። እጅግ በጣም ደስ ብሎኛል። በአንድ ሳምንት 4 ኪሎ ቀንሻለሁ የሚለውንም ነገር ይሄ ዶክተር እንደ ጥያቄ ምልክት አድርጎታል ማለት ነው። በአንድ ሳምንት 4 ኪሎ የሚል አይነት ጽሑፍ አስቀምጧል። እሺ እንቀጥል። ሰውነቴ የመቅለል ስሜት አለው። እንቅስቃሴ እያደረግኩ ነው። መጀመሪያው ቀን የማቅለሽለሽ ስሜት ነበረው። ማቅለሽለሽ የምን መድኃኒት የጎንዮሽ ችግር ነው ይታወቃል የሚል አይነት መልስ ነው ያስቀመጠው ማለት ነው። ይሄ ለውፍረት የሚሰጥ መድኃኒት ሆኖ ማቅለሽለሽን የሚያመጣው ምን አይነት መድኃኒት ነው የሚለው ይታወቃል አይነት ሀሳብ ነው ጽሁፉ የሚገልጸው። እንቀጥልሽ። የቮሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም። ምን ነበር ግን ህክምናው ምንድን ነበር በትክክል አልተገለጸም የሚል ነገር ነው የተናገረው። እሺ እንቀጥል። 10 ኪሎ ቀንሻለሁ። ዛሬም ሌላ 10 ኪሎ በ7 ሳምንት ደግሞ ቀንሷል ይላል። እሺ የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና ደግሞ የሚያክሙት የምን ባለሙያዎች ነበሩ የሚል ጥያቄም ጠይቋል ማለት ነው። ምንድነው ፕሮፌሽናቸው? ምንድነው ስፔሻሊቲያቸው? ምንድነው? ይህንን ህክምና እያክሙ የነበሩ ሐኪሞች እነማን ናቸው? የምን ባለሙያ ናቸው የሚልም ጥያቄ አንስቷል። እንቀጥልሽ። 10 ኪሎ ቀንሻለሁኝ። ሂደቱ እንደቀጠለ ነው። ሂደቱስ እንዴት ነበረ? ብዙ ጥያቄ ያስነሳል ይሄ ህክምና የሚል ጥያቄ ነው ያነሳው። ብቻ መጨረሻ ላይ እግዚአብሔር መጽናናቱን ይስጣችሁ ብሎ መልእክቱን አስቀምጧል። ግን እዚህ ጋር ከታች ካፕሽን ላይ የተቀመጠውን ነገር ደግሞ እንመልከት። አስተውሉ። GLP-1 ራስ እና ዱዋል አጎኒስት የሚባሉ መድኃኒቶች በጣም ኢምፖርታንት ናቸው፣ ግን በጣም ሲሪየስ የሆኑ መድኃኒቶች ናቸው የሚል ጽሁፍ ነው ያስቀምጠው። እነዚህ መድኃኒቶች በትክክለኛው ቦታ በትክክለኛው ሰው እና በትክክለኛው ክትትል ሞኒተሪንግ ጭምር መሰጠት ይኖርባቸዋል። ካርዲያክ አሪትሚያ የልብ ምት መዛባት ማለት ነው እና ኤሌክትሮላይት የንጥረ ነገሮች መዛባት አብኖርማሊቲ፣ ማዮካርዲያል ኢንፋክሽን ማለት ደግሞ ልባችን የሚያስፈልገውን ያክል ደም ማግኘት ሲያቅተው የደም ዝውውሩ ልባችን ላይ ያለው የደም ዝውውር በሚቋረጥበት ጊዜ እዛ የሚፈጠር አንድ ከባድ የሆነ ህመም ነው። ብቻ በአጭር ደቂቃ ውስጥ ሰው ህይወቱን እንዲያጣ ሊያደርግ የሚችል አይነት ከባድ ነገር ነው ማዮካርዲያል ኢንፋርክሽን ወይም አኪዩት ኮሮነሪ ሲንድረም ሲባል ኤሲኤስ ምናምን ሲባል ልቤና መመኝ ምናምን ሰው ሲል ሰምታችኋል ብዬ አስባለሁ። ሌላው ደግሞ ማሲቭ ፑልሞነሪ ኢምቦሊዝም ማለት ደግሞ ከሳምባችን ጋር የተያያዘ ነገር ነው። ሳምባችን ውስጥ የጓጓሉ ነገሮች በሚቀመጡበት ጊዜ የደም ቱቦ ይዘጋሉ ሳምባችን ውስጥ። እሱም ደግሞ ከባድ በሰዓታት እና በቀናት ውስጥ የሰውን ህይወት ሊያሳጡ የሚችሉ ነገሮች ናቸው እና እነዚህ ሰው ህይወቱን ትንሽ ጊዜ በድንገት ሰው ህይወቱን እንዲያጣ ማድረግ የሚችሉ ነገሮች ናቸው የሚል አይነት ጽሁፍ አስቀምጧል። ስለዚህ ካፕሽኑ ትንሽ
ከበድ ያለ ነገር ነው የያዘው ማለት ነው። ኤኒዌይ አሁን ድምፃዊ ሰማኸኝ በለው ምን አይነት ሕክምና ሲሰጠው ነበረ የሚለው ነገር በትክክል ኢንፎርሜሽኑ የለንም። አንደኛ፣ ሁለተኛ ደግሞ ማን ነበር ሕክምናው ሲሰጠው የነበረው ምንድነው ምናምን የሚለውን ነገር በሙሉ ኢንፎርሜሽን በሌለበት ሁኔታ ወቀሳም ልክ አይደለም እና መጣራት ያለበትም ነገር አለ የሚለው ነገር ራሱን የቻለ ነገር ነው። ነገር ግን በዚሁ አጋጣሚ አንድ ይሄ ቪዲዮ ሰዎችን ሚስሊድ እንዳያደርግ አንድ ይሄን ነገር ተናግሬ ማለፍ ፈልጋለሁ። ኢትዮጵያ ውስጥ ከታዋቂ ሰዎች ህልፈተ ህይወት ጋር ተያይዞ ሁሌ የሚነሳው ነገር የህክምና ስህተት የሚል ነገር ነው እና የህክምና ስህተት ልንል የምንችለው በትክክለኛው ባለሙያ ተረጋግጦ በትክክለኛው ምርመራ ተረጋግጦ ነው እንጂ እንዲሁ በቃ የተሰማንን ነገር የህክምና ስህተት እያልን መጥራት የለብንም። ይሄ ችግሩ ምንድነው? በጣም በሀቅ የሚሰሩ በትክክለኛው መንገድ የሚሰሩ ብዙ ህይወት እያዳኑ ማታ እንቅልፍ የማይተኙ በጣም ብዙ ዶክተሮችን ቅስማቸውን ይሰብራል። ይሄ አጠራር ያገኘነውን ነገር ሁሉ ወደ ህክምና ስህተት መውሰድ በጣም ሮንግ ነው። ስለዚህ ይህንንም ጉዳይ ሶሻል ሚዲያ ላይ የሚወራውን ነገር ምንድነው የሚለውን ጀስት ለማቅረብ ያክል ነው እንጂ እንደዚህ አይነት ኢንቴንሽን እንደሌለው እንድትረዱ ፈልጋለሁ። እናንተ በተሻላችሁ መጠን ምንም አይነት ነገር የህክምና ስህተት ከማለታችሁ በፊት በትክክል መጣራቱ ቼክ ማድረግ ይኖርባችኋል። እናም እንደዚህ አይነት ነገር ኢንቨስቲጌሽን የሚያስፈልገው ነው፣ መጣራት የሚገባ ጉዳይ ነው እንጂ እንዲሁ ዝም ብሎ የህክምና ስህተት ማለት በጣም ሮንግ ነው። ለማንኛውም እነዚህ ነገሮች ምንድን ናቸው የሚለውን ነገር ለአብዛኛው ሰው በሚገባ ቋንቋ ለማስረዳት ልሞክር። እነዚህ GLP-1 ራስ ዱዋል አጎኒስት ምናምን ብሎ ዶክተር ብሩክ አለማየሁ የገለጻቸው መድኃኒቶች ምን አይነት ኢፌክት አላቸው መሰላችሁ? ጀስት ሰዎች አፒታይታቸው እንዲዘጋ ወደ ጭንቅላታችን ሄደው የአፒታይት ሴንተሩ አፒታይታችን እንዲዘጋ የሚያደርጉ እና ሰው ጥጋብ ስሜት እንዲሰማው ማለት ሌላ ብዙ ምግብ እንዳይመገብ ምናምን የሚያደርጉ አይነት መድኃኒቶች ናቸው። እነዚህ ከስኳር ጋር ተያይዘው የሚሰጡ መድኃኒቶች ናቸው። ነገር ግን ለዚህ አሁን ለውፍረት መቀነስ በዚህ ሰዓት በጣም ኤፊካሲያቸው በጣም ከፍ ያለ በጣም ጉልበት ያላቸው መድኃኒቶች ናቸው እና እነዚህ መድኃኒቶች ጥሩ መሆናቸው እንዳለ ሆኖ ግን ሲሪየስ የሆነ ኮምፕሊኬሽንም ሊኖራቸው ይችላል ነው ባጭሩ። እነዚህ መድኃኒቶች አሰራራቸው እንደዚህ ነው። አንዱ ሳይድ ኢፌክት እዛ ጋር ቅድምም ይታወቃል እኮ የምን መድኃኒት ሳይድ ኢፌክት እንደሆነ ያለው ነገር ማለት ማቅለሽለሽ የሚለው ነገር ከዚህ ጋር ተያይዞ ነው። የሰማችሁ ሰዎችም ስፔሲፊካሊ መድኃኒቶች አሉ፣ ስም መጠሪያ ምናምን አላቸው፣ የብራንድ ኔምም የሆነ ስም አላቸው መድኃኒቶቹ ማለት ነው እና ኮመንሊ ቢታወቁ መድኃኒቶች አሉ። አሁን እነሱን እያንዳንዱ መጥቀስ አስፈላጊ ባይሆንም በአጠቃላይ ግን ያላቸው ኢፌክት ይሄ ነው። ሳይድ ኢፌክታቸው ከማስመለስ ጋር ተያይዞ ኤሌክትሮላይት ማጣት፣ በጣም ብዙ ሰው ሲያስመልስ የሚመጣው ነገር አለ፣ የህመም ስሜት። እነዚህ ነገሮች በኋላ ላይ ከሰው ኤሌክትሮላይት እንዲያጣ ፈሳሽ እንዲያጣ ምናምን ሊያደርጉ ይችላሉ። ከዛ ጋር ተያይዞ የሚመጡ ደግሞ ተጓዳኝ ከባድ ህመሞችን ሰደን ዴዝ ማለትም በትንሽ ደቂቃ ውስጥ የሰውን ህይወት ሊያሳጡ የሚችሉ ነገሮች ሊኖሩ ይችላሉ የሚል ነው እንግዲህ። ኤኒዌይ አሁን አንደርስታንድ አድርጋችሁኛል ብዬ አስባለሁ። ይሄ ነገር ግን በደንብ መጣራት ያለበት ጉዳይ ነው። እንዲሁ ዝም ብለን መደምደም አንችልም። ኤኒዌይ ከድምፃዊ ሰማኸኝ በለው ጋር በተያያዘ በጣም ብዙዎች ልባቸውን የነካው ነገር እሱ ስለ እናቱ ከዚህ በፊት ያነሳው ነገር ነው። እኔ እናቴ የኔ ነገር አይሆንላትም፣ እኔም ደግሞ የእሷ ነገር አይሆንልኝም የሚል አይነት በጣም ልብ የሚነካ ነገር ተናግሮ ነበርና አሁን ስለ እናቱ ነው ሰው እያሰበ በጣም የተጨነቀ ያለው። እስቲ አንዴ ያንን ለትውስታ ያክል አሳያችሁ። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኘ ስልኬን የምነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጄ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድሬያለሁ፣ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሳታረግ የአንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ፣ በል ማታ ደውልልኝ ትላለች። ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ማለት ነው። እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ዋው ትንሽ ስሜታዊ የሚያደርግ ነገር ነው። በጣም በጣም ከባድ በጣም እንደዚህ አይነት ቦንድ ከእናቱ ጋር ያለው ሰው ከሆነ እኔ እንግዲህ ምን ለማለት እንደፈለኩ ገብቷቸዋል ብዬ አስባለሁ። ግን አልበለው እዚህ ጋር እንቀጥልሽ። ቀበሌ 3 ነው ያለችው።
አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄዳትም ሳታገኘኝ ብለው ነበረ። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ አቋርጬ ማቀንም ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዞልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነው እና ማታ አግኝቻታለሁ ሄጄ ጫውቻት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለ ማለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁ አለች። አይ አውሮፕላን ያመልጠኛል ሰት ጠብቀኝ በለው የታባቱ ደግሞ አውሮፕላኑን ጠብቀኝ በለው በጣም የሚገርም ነው። ኤኒዌይ ይሄ ብዙዎችን በጣም አስደንግጧል። ከእናቱ ጋር ያለው ግንኙነት እንደዚህ ከሆነ ምን ይሰማት ይሆን የሚለው ነገር የብዙ ሰዎች ጭንቀት ሆኗል። አሁን ለማንኛውም ከህልፈተ ህይወቱ ጋር በተያያዘ ሰዎች ነፍስ ይማር የሚል መልእክታቸውን እያስተላለፉ ነው። ከነዚህ ውስጥ አንዱም ቴዲ አፍሮ ነው። በተወዳጁ በአንጋፋው ድምፃዊ ሰማኸኝ በለው ድንገተኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ። ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን፣ ቴዲ አፍሮ እና ብዙ ታዋቂ ሰዎች ሀዘናቸውን እየገለጹ ይገኛሉ። ከዚሁ ጋር ተያይዘው በመጨረሻም ያው ሰማኸኝ በለው በጣም ብዙ ገጠመኞች ያሉት ሰው ነው። አንድ በጣም የሚገርም ገጠመኙን ሴፎን ኢቢኤስ ላይ ቀርቦ አጫውቶን ነበረ። እሱን እስቲ ለትውስታ ያክል ላሳያችሁና ፕሮግራማችንን እንጨርሳለን። ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው። በተለይ ምንም በማላቀው አሜሪካን ሀገር ከ11 ዓመት በኋላ ያውቃል እንግዲህ ያን ታሪክ። ከ11 ዓመት በኋላ ፋይሉ ከተዘጋ ከ11 ዓመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድህ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 ዓመት ነው። እዛ ሆኜ እንግዲህ 4 ዓመት ተፈረደ። ያው ተቦርዶ እናንተ ነበር እንዲያውም ይመጣል አይመጣም ታዲያ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 ዓመት አይደለም ለምን 10 ዓመት አይሆንም ከኢትዮጵያ ሸሽቼ የምኖረው ነገር የለም፣ ግን እግዚአብሔር ያቅልኛል ከዚህ አጣብቂኝና ጠባብ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ። ከመጣው በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባለ። ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ። ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይነጥፍብህ የለ። እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ ሩጥ አዳሪ ልጆችን ማስተዳደር ነኝ። እና ይሄን ነገር እስቲ ስንቶቻችሁ ታስታውሳላችሁ? በትክክል የምታስታውሱ ሰዎች ኮሜንት ላይ ሀሳባችሁን እያስቀመጣችሁ። የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እያልኩኝ ለድምፃዊ ሰማኸኝ በለው ቤተሰቦች፣ ወዳጅ ዘመዶቹ በሙሉ መጽናናትን እመኛለሁ። በዳሎል ኢንተርቴይንመንት ተከታዮች ስም በአጠቃላይ እናንተም ሀሳባችሁን ኮሜንት ላይ እያስቀመጣችሁ መልካም ቆይታ እላችኋለሁ። ቻው ቻው።